አማላጅና መጋቤ ተሸንፌያለሁ በሕይወቴ ተከብቤያለሁ በጠላቴ ነፍሴ እጅጉን ተጨንቃለች ናልኝ ገብርኤል ትልሃለች ናና ገብርኤል ዝሏል አበርታው ጉልበቴን በክንፍ ጋርደው ዙሪያዬን አጽናኝ አበርታኝ ከነዳዱ እንዳይበረታ ጠላት ክንዱ ረዳቴ ሆይ ጠበቃዬ አማላጅና መጋቤ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሀብተ ወልድና ሕይወተ ልቡና ገቢረ ተአምራት ወመንክራት ስርየተ ኃጢአት ኃይሉ ከመ መላእክት ተስፋ መንግሥተ ሰማያት የተደረገላችሁ በእግረ ሕሊና አነሳስቶ በእግረ ሥጋ አገስግሶ ምድራዊ አይደለ ሰማያዊ፣ ጊዜያዊ አይደለ ዘላለማዊ፣ ሥጋዊ አይደለ መንፈሳዊ ቅዱስ ቃሉን ለመስማት በዚህ በተቀደሰው ቦታ የከተማችሁ የእግዚአብሔር ማደሪያ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ክቡራን አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት እንዲሁም መባውን ስጦታውን ይዛችሁ በዚህ በተቀደሰው አዳራሽ የተገኛችሁ ክቡራን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናት ጭምር በወደደን ባከበረን በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? አሜን። አምላካችን በምህረቱ ጠብቆ ከጠፋንበት ፈልጎ ከወደቅንበት አንስቶ ለሕይወታችን ትርጉም ሰጥቶ ለተስፋችን አለኝታ ሆኖ ለመንገዳችን ብርሃን ሆኖ ለሃይማኖታችን መነሻና መድረሻ ሆኖ በአንድነቱ ምንታዊ በሶስትነቱ ርባኤ ሳይኖርበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፍለው ቅድመ ዓለም ሲሰለስ ሲቀደስ የነበረ ማዕከለ ዓለምም ያለ ከዓለም ፍጻሜ በኋላ በባህሪው ምስጉን ሆኖ የሚኖር አምላካችን በልዑላን በመላእክት በትሑታን በእኛ በደካሞች አንደበት ስሙ ከምስጋና ጋር የከበረና የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ስሟ አይለይምና ስሟ የተመሰገነ ይሁን። ጻድቃን ሰማዕታት መላእክት እንደ ክብራቸውና እንደ ሞገሳቸው ምስጋና ይድረሳቸው። እንዳይፈረድባችሁ አትፍረዱ። ወበዘ ሰፈርክሙ ይሰፍሩ ለክሙ፣ በሰፈራችሁት መስፈሪያም ይሰፈርላችኋል። ኦ መደሉ ቅድመ አውፅእ ሠሩየ ውስተ ዓይንከ ወድኅረ ታወፅእ ማዕነ ቢጽከ። አንተ ግብዝ የማታስተውል ወንድሜ ሆይ በመጀመሪያ ከአንተ ዓይን ያለውን ምሰሶ ወይም ከአንተ ዓይን ያለውን ጉድፍ አውጣ። ከዚያ በኋላ የባልንጀራህን ከባልንጀራህ ዓይን ውስጥ ያለውን ችግር ወይም ምሰሶ ለማውጣት አጥርተህ ማየት ትችላለህና፣ ስለዚህ አንተ ግብዝ ሆይ በመጀመሪያ ያንተ ዓይን የቀና የተስተካከለ ጤናማ ዓይን ሊኖርህ ይገባል ብሎ አምላካችን ለተከታዮቹ ይህንን ኃይለ ቃል አስቀምጦት አልፏል ማለት ነው። ስለዚህ ሁላችንም ይህንን ኃይለ ቃል እግዚአብሔር አምላካችን ሲናገረን እንዳይፈረድባችሁ አትፍረዱ፣ በፈረዳችሁት ፍርድ በሰፈራችሁት መስፈሪያ
በመዘናችሁት ሚዛን ለእናንተ ይሰጣልና ስለዚህ በማንም ሰው በማንም ላይ እጁን እንዳያነሳ ማንም ሰው ስለማን እንዳይናገር ማንም ሰው ስለማን እጁን አንስቶ ገሌ እንዲህ ነው ብሎ እንዳይናገር ይህ ኃይለ ቃል ያስተምረናል ማለት ነው። በዚህ ኃይለ ቃል ሊተላለፍ የተፈለገው ትልቁ ምስጢር እኔና እናንተ በእህቶቻችንና በወንድሞቻችን ላይ እጆቻችንና ጣቶቻችንን ቀስረን እገሌ እንዲህ ነው እገሊት እንዲህ ናት ብለን እንዳንናገር ሁላችንም እግዚአብሔር ነፃ ያወጣን አምላክ ቀሳሽ ዲያብሎስ የኔና የእናንተን ኃጢአት እየተከታተለ ጽፎ በግብርናተ ዲያብሎስ እንድንያዝ እንዲሁም ደግሞ ተይዘን ደግሞ ለ5500 ዘመን በሲኦል ተጥለን በዲያብሎስ ባርነት ወድቀን ስንኖር እግዚአብሔር አምላካችን የልጆቹን ሞት የልጆቹን ውድቀት ተመልክቶ ከሰማየ ሰማያት ወርዶ ያንን በዮርዳኖስና በሲኦል የተጣለውን የዕዳ ደብዳቤ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ እነሆ ከዛሬ ሰዓት ጀምሮ ነፃ ወጥታችኋል፣ ማንም ሰው ከዚህ ሰዓት ጀምሮ ፍርድ የለበትም ብሎ ነፃ ወጥቶናልና ስለዚህ ነፃ ያወጣን አምላካችን ስሙ የተመሰገነ ይሁን። ስለዚህ ሁላችንም ነፃ የወጣንበት ሰዓት ስለሆነ ማንም ሰው እኔና እናንተ አምላክ ነፃ ሲያወጣን ነፃ የወጣን ሰዎች እንደመሆናችን መጠን ደግሞ በስላሴ አርአያና አምሳል የተፈጠርን ሰዎች ደግሞ ሁላችንም በወንድሞቻችንና በእህቶቻችን ላይ እንዳንፈርድ ይህ ኃይለ ቃል ያስተምረናል ማለት ነው ወገኖች። ስለዚህ እንዳይፈረድባችሁ አትፍረዱ። አሁን እዚህ መካከላችሁ ላይ የተካሰሰ ሰው አለ የለም? ተካሰው የሚያውቅ እስቲ እጁን ያውጣልኝ። ወንድሙን ከሶ ወይም ጎረቤቱ ከሶ የሚያውቅ ሰው አልተካሰሳችሁ ብላችሁ ሰላም ናችሁ? እርግጠኛ ናችሁ? ከእግዚአብሔር ፊት ቆማችሁ በስላሴ ፊት ቆማችሁ ብትዋሹ ግን እግዚአብሔር ነው የሚያውቃችሁ። እግዚአብሔር የውስጣችሁ ማንነት ስለሚያውቃችሁ እኔ አላውቅም። ስለዚህ ሁላችሁ ማንም ሰው አለ እንዳይፈረድባችሁ አትፍረዱ። እህቶቻችሁን ስትከሱ ወንድሞቻችሁን ስትከሱ ስለዚህ ማን እየከሰሳችሁ ነው? ራሳችሁን እየከሰሳችሁ ነው። የእናንተ ስጋ የእሱ ስጋ ነው። የእናንተ የለበሳችሁ ስጋ ወንድማችሁ ስጋ ስለሆነ እናንተ ወንድሞቻችሁና እህቶቻችሁን ልትከሱ አይገባም ማለት ነው። አዳም ደግሞ ወበዘ ሰፈርክሙ ይሰፍሩ ለክሙ በሰፈራችሁ ከሳችሁ ብታስፈርዱባችሁ ብታሳስሯቸውም እንኳን ደግሞ በሰፈራችሁት መስፈሪያ ምን ይባላችኋል ተብሏል? ተናገሩ እንጂ ይሰፈርላችኋል። ስለዚህ ሁላችንም ዘይከር ይበለሊጹ ለሊሁ ይወድቅ ውስጤቱ ለባልንጀራው ጉድጓድ የሚቆፍር ሰው ቢኖር ራሱ ይወድቅበታል ተብሎ ተጽፏል። ወትወርድ አመፃው ዲበ ጅማው እነሆ በደልና አመፃው ደግሞ በራሱ ላይ በከሳሹ ላይ በዚያው ክስ ባቀረበው ሰው ተወርድበታለች ብሎ ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ ተናግሮታል ማለት ነው ወገኖች። ስለዚህ እኔና እናንተም ከሳሾች እንዳንሆን እግዚአብሔር በፍቅር የጠራን እግዚአብሔር ፈቅዶና ወዶ እኔና እናንተ ለፍቅር የጠራን አምላክ እኔና እናንተን ሞት እርሱ ሞቶ ሞታችንን በሕይወት ውድቀታችንን በትንሣኤ የለወጠልን አምላክ እንዳናሳዝነው ማንም ሰው በከሳሽ በክስ መዝገብ ውስጥ እንዳይቆም ላሳስባችሁ እወዳለሁ ማለት ነው። ስለዚህ እኔና እናንተም በዚህ ምድር ስንኖር በሰላምና በፍቅር ተዋደን ልንኖር ይገባል ማለት ነው። ይህ ኃይለ ቃል ለጊዜው ለመምህራኖች የተነገረ ኃይለ ቃል እንዳይፈረድባችሁ አትፍረዱ ይልና አንድም ሳትማሩ ጉባኤ ሳትውሉ ምስጢር ሳታደላድሉ እናስተምራለን አትበሉ ይላል። ይህ ቃሉ አንቀጸ መምህራን እንዳይፈረድባችሁ አትፍረዱ ካለ በኋላ አንድም ይልና ጉባኤ ሳትውሉ ምስጢር ሳታደላድሉ ሳትላኩ ሳትማሩ እናስተምራለን ብትሉ አይሆንም። ስለዚህ መጽሐፍ ቅዱስን እንዲሁ በጥሬው አንብቦ መረዳት አይቻልም ማለት ያስፈልጋል። ጉባኤ ቤት ሆኖ ማመስጠር ያስፈልጋል ማለት ነው። አላግን ዝም ብለን በጥሬው ብናነበው አይገባንም። ለዚህ ነው መምህራን የሚያስፈልጉት። መጽሐፍ ቅዱስን ሁሉም ሰው ያነበዋል፣ ፊደል የቆጠረ ሁሉ ሰው ያነበዋል። ነገር ግን ፊደል በመቁጠር ሳይሆን ምስጢሩን ከመምህራን ፊት ቁጭ ብሎ በመጠየቅ በመረዳት ነው ማለት ነው። ስለዚህ ለግብዛኖች መምህራን፣ ለከሳሾች መምህራን ወይም ደግሞ እነርሱ ንጹሐን ሳይሆኑ እነሱ ሳይማሩ ተምረናል ሳይላኩ ተልከናል ብለው ለሚያስተምሩ መምህራን የተነገረ ቃል ነው ማለት ነው። እንዳይፈረድባችሁ አትፍረዱ። አንተ መጀመሪያ ተስተካከል። ኦመደልቅን ማወቅሰሩ ሙስታይነካ አንተ መጀመሪያ ንስሐ ስለ ሰው ንስሐ ግባ ብለህ ከማስተማር በፊት አንተ ንስሐ የገባህ ሁን ይላል። ሰውን ለማስተማር
ከመቆም በፊት አንተ ቁጭ ብለህ ተማር ይላል። ስለዚህ ለማስተማር ቁጭ ብሎ መማር፣ ንስሐ ግቡ ብሎ ለመናገር ደግሞ ራስ ንስሐ መግባት፣ ራስን ዝቅ አድርጎ ከአባቶቻችን ከካህናት እኔ በደለኛ ነኝ በደልን ይቅር በሉኝ ብሎ መናዘዝ ይፈልጋል ማለት ክርስቲያኑ። እየሰማችሁኝ ነው? ከቃሉ ጋር ናችሁ? ስለዚህ እንዳይፈረድባችሁ አትፍረዱ። በሰዎች ላይ ክስ የሚያነሱ ሰውን እነሱ ኃጢአተኞች ሲሆኑ ሰውን የሚከሱ ሰውን ከሰው ለፍርድ የሚያቆሙ ብዙ ሰዎች አሉ። በዚህ በትንቢተ ዳንኤል ምዕራፍ 13 ቁጥር 1 ጀምሮ የምናገኘው ኃይለ ቃል አለ። በትንቢተ ዳንኤል ምዕራፍ 13 ቁጥር 1 ጀምሮ የምናገኘው ታሪክ አለ። ግብዛን መምህራን፣ አላዋቂዎች፣ ሳይማሩ ተምረናል የሚሉ ወይም ደግሞ ሳይላቁ ተልከናል ብለው ሕዝቡን ሲያጭበረብሩ የነበሩ በሕዝቡ መካከል እየተገኙ ራሳቸውን ከፍ ከፍ የሚያደርጉ አስቀድሞ እግዚአብሔር አምላካችን በብዙ ነገር ተናግሮላቸዋል። ጌታችን አምላካችንም በዚህ ምድር ሲመላለስ እነዚህ ግብዛን መምህራን ራሳቸውን ከፍ ከፍ ያደርጉትን መምህራን ሲገሥጻቸው በማቴዎስ ወንጌል ምዕራፍ 23 ቁጥር 1 ላይ ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ ጸሐፍትና ፈሪሳውያን የተባሉ መምህራን በሙሴ ወንበር ተቀምጠውላቸዋል። ሁሉ ዘይቤልክሙ ግበሩ፣ የሚሏችሁን ሁሉ አድርጉ፣ ወዘማሩክሙ ዕቀቡ፣ ያስተማሯችሁን ሁሉ ጠብቁ፣ ወዘከመ ምግባሮሙ ውስተ ኢትግበሩ። አያችሁ፣ ያሏቸውን ሁሉ ጠብቁ አለ። ያስተማሯቸውን ሁሉ ስሟቸው፣ አድምጧቸው አለ። ከዛ በኋላ ምን አለ? ወዘከመ ምግባሮሙ ውስተ ኢትግበሩ፣ እንደ ስራቸው ግን አትስሩ አለ። ብዙ ነገር አለ። ዝም በሉ። በሙሴ ወንበር መምህራን ተቀምጠዋል። የሚሏችሁን አድርጉ፣ ያስተማሯችሁን ሁሉ ጠብቁ፣ ነገር ግን አለ እንደ ምግባራቸው ግን አትሂዱ፣ እንደ ስራቸው ግን አትከተሏቸው። ወያስሩ ጦረ አብየ ወክቡደ ወያሰክምዎ ለሰብእ በመትከፍቱ፣ ክቡድ ጦር ትልቅ ሸክም አሸክመዋል፣ ለሰው ያሸክሙታል። ወለሊሆሙሰ ኢይለክፍዎሙ በአጽባዕቶሙ፣ እነሱ ግን አለ በጣታቸው እንኳን ሊነኩት አይፈልጉም። ሊሉት አይፈልጉም ማለት ተናገሩ። ሊሉት አይፈልጉም ማለት በጣታቸው እንኳን ሊነኩት አይፈልጉም። ለሰው ግን ትልቅ ሸክም አስረው ያሸክማሉ። ነገር ግን እነሱ ግን ለሰው ማሸከም፣ ለሰው ማስተማር፣ ለሰው መንገድ ያስተምራሉ እንጂ እነሱ ግን በጣታቸው ሊነኩት አይፈልጉም ማለት። ስለዚህ እግዚአብሔር ይህንን ተናግሯል ማለት ነው። አስቀድሞ ለግብዛን ለጸሐፍት ፈሪሳውያን፣ ጸሐፍት ፈሪሳውያን ማለት የስማቸው ትርጓሜ እሉል ባሕታዊ ማለት፣ በሌላ አነጋገር ተመጻዳቂ ማለት ነው። ምን ማለት? ተመጻዳቂ፣ የማይሆኑት ሆነናል፣ የሌላቸውን አለን ብለው ሕዝቡን የሚያጭበረብሩ፣ ተናግራቸውን አስረዝመው ቀሚሳቸውን አስረዝመው ከተማ ለከተማ እየዞሩ ልጆቻችሁን የሞቱትን እናስነሳለን፣ የታመሙትን እንፈውሳለን፣ የመበለቶችን ሳንቲም እየተቀበሉ ሰዎችን የሚያጭበረብሩ ማለት ነው ጸሐፍት ፈሪሳውያን። ስለዚህ እናስተምራለን ባዮች ናቸው ማለት ነው። ስለዚህ እነዚህ ጸሐፍት ፈሪሳውያንን እግዚአብሔር አስቀድሞ ገሥጿቸዋል። በሙሴ መምህር ወንበር ተቀምጠዋል። ነገር ግን የመምህርነት ስም ብቻ ነው ያላቸው፣ ንጹሐን አይደሉም። ሰውን ማታለል ብቻ ነው ድርሻቸው፣ ስራቸው እያለ እግዚአብሔር ገሥጿቸዋል ማለት ነው። እና በብሉይ ኪዳንም እንደነዚያ አይሁዳውያን የሚባሉት በክርስቶስ ዘመን እንደነበሩት ያሉ ጸሐፍት ፈሪሳውያን የሚመስሉ አይሁዳውያን ነበሩ ማለት ነው። ረበናተ አይሁድ የሚባሉ በዚህ በትንቢተ ዳንኤል ምዕራፍ 13 ቁጥር 1 ላይ የምናገኝ ታሪክ አለ። እነዚህ አስመሳይ መምህራን አሉ። ሰውን ለክስ ራሳቸውን ጻድቅ አድርገው ሰውን የሚከሱ ማለት ነው። ስለዚህ ታሪኩ እንዲህ ይላል። ወሀሎ አሐዱ ብእሲ ዘይነብር ውስተ ሀገረ ባቢሎን ዘስሙ ኢዮአቄም። ኢዮአቄም የሚባል በባቢሎን የሚኖር አንድ መልካም ሰው ነበረ። አይሁዳዊ ነው። አይሁዳዊ ማለት ደግሞ አማኝ ነው ማለት ነው። ኢዮአቄም መልካም የሆነች ጥሩ ስነ ምግባር ያለች ኦሪትን ጠንቅቃ የተማረች ሚስት አገባ። ይህችም ስሟ ደግሞ ሶስና ትባላለች። ሶስና ማለት ደግሞ እጅግ መልካም ማለት ነው። ይህች ሴት በስርዓተ ኦሪት የምትመራ እግዚአብሔርን ጠንቅቃ የምታውቅ የእግዚአብሔር ሕግ የምታከብር ሴት ነች። የማን ሚስት? የኢዮአቄም ሚስት ማለት ነው። የኬልቂው ልጅ። ኬልቂውም መልካም ሰው ነው። መልካም ሰውነቱም ደግሞ ሶስና የተባለችን እግዚአብሔር የምታከብር መልካም ልጅ አወጥቷል።
ስለዚህ የእግዚአብሔር ሕግ ለተማረ ሰው ነው ልጅን የምድራት ብሎ ለመልካም ሰው ለኢዮአቄም አጋባት ይላል። ስለዚህ ኢዮአቄም እግዚአብሔርን እያከበረ እግዚአብሔርን እየፈራ በቤተ እግዚአብሔር የተገኘ የእግዚአብሔር ቃል እየሰማ ከእነዚህ ግብዛን መምህራን ቁጭ ብሎ ይማር ነበር። እነዚሁም ለስሙ መምህራን ተብለው የተሾሙ ሰውን ላስተምራን ይላሉ፣ ግን እንደ ስማቸው ግን ብሎ አይገኙም ነበር እነዚህ ሰዎች። ስለዚህ በእሱ ቤትም ደግሞ ኢዮአቄም እጅግ ባለጸጋ ነበርና እነዚህ መምህራን በእሱ ቤት እየተገኙ ፍርድ ይሰጡ ነበር። መንፈሳዊውንም ሥጋዊውንም ፍርድ ነበር ይፈርዱ የነበሩት እነዚህ መምህራን። ሁለት መምህራን ናቸው። ኢዮአቄም በሀገሩ በባቢሎን አንዱ የተባለ ባለጸጋ ሰው ነው። ሁሉም ነገር ያለው ሰው ነው። ስለዚህ ሕዝቡ ሁሉ በኢዮአቄም ቤት እየተገኘ ፍርድ ያስፈርድ ነበር። የሚማረው ቃል እግዚአብሔር ይማር ነበር ማለት ነው። ስለዚህ እነዚህ መምህራን በኢዮአቄም ቤት ተገኝተው ሕዝቡን እያስተማሩ እንዲሁም ደግሞ ፍርድ እየፈረዱ በሚኖሩበት ሰዓት ሶስና የኢዮአቄም ሚስት እጅግ መልከ መልካም ነበረችና እነሆ በኃጥእ ዝሙት ተነደፉ ይላል። በኃጥእ ዝሙት ማለት አይተው ወደዷት፣ ተመኟት ማለት ነው። ይህችን ሴት ባገኛት ሁላቸውም አንዱ ብቻ ሃምሳ ሁለቱም የተመኟት ይህችን ሴት ይገርማቸዋል። ምኞታቸው አድጎ ወደ ገቢርነት ሊደርስ ሲፈልግ እያንዳንዳቸው በውስጣቸው ዝሙት እየተቀጣጠለ አድጎ እንዴት ነው የማገኛት፣ እሷ ምን ሰዓት ነው የምትወጣ የምትገባው እያሉ የመውጫ መግቢያዋን ሊፈልጉ ይከታተሏት ጀመር ማለት ነው እነዚህ ሰዎች። አሁን መምህራኖች ይበድላሉ፣ መምህራኖች ያጠፋሉ ተብሎ አይታሰቡ ወገኖች። ስለዚህ ያቺ ሶስና ወደ ባሏ ተክል ገብታ የምታጠብበት ሰዓት አላት። ሳልባት ሻወር ቤት አለ። ሻወር ቤቱ ማለት ደግሞ የኢዮአቄም ያዘጋጀው የተክል ቦታ አለ። የተክል ውሃ ደግሞ ሰውነትን ያጠራልና በዛ ቦታ ገብታ ስትታጠብ እነዚህ መምህራን በዛ ቦታ እንደምትታጠብ መረጃ አገኙ ማለት ነው። በዛ ማግኘት እንደሚያገኟት ማለት ነው። የሰማችሁ ነው። አመሰግናችኋለሁ። ስለዚህ ሕዝቡን አስተምረው ካስተማሩ በኋላ ከዚህ በኋላ ሰዓት ደርሷልና ወደ ቤታችን እንሂድ ብለው ሁለቱ መምህራን ተለያዩ ማለት ምሳ ለመብላት ሕዝቡን አሰናብተው ወደ ቤታቸው ሄዱ። ወደ ቤታቸው ከሄዱ በኋላ እያንዳንዳቸው በልቦናቸው ግን ሶስናን ለማግኘት አስበዋል። ልብ በሉ፣ ሶስናን እናገኛት አንዱ ብቻ አይደለም። ያኛውን በውስጥ ይወዳታል፣ ያኛውን ሁለቱም ነው የሚወዷት። አሁን ያኛው መምህር ሸኝቶ ወደ ቤቱ ሂዷል ብሎ አሁን ሶስና ብቻዋን አገኛታለሁ ብሎ ወደዛ ተክል ቦታ ሲሄድ ሁለቱም በኃጢአት መንገድ ላይ ተገናኙ ማለት ነው። በምን መንገድ ላይ? በኃጢአት መንገድ ላይ። ለምን እየሄዱ ነው? ለዝሙት ማለት ነው። ያችን የኢዮአቄም መልከ መልካም ሴት፣ ውብ ሴት፣ እግዚአብሔር የምትፈራዋን ሴት እነሆ የማይገባ ስራ ለማሰራት ሁለቱም በኃጢአት መንገድ ላይ ተገናኙ ማለት ነው። ከዚህ ሰውረን ወገኖች፣ በኃጢአት ቦታ ላይ ከመገኘት እግዚአብሔር የሚፈራ ትውልድ፣ እግዚአብሔር የሚያስብ ሰው ወደ ቤተ እግዚአብሔር ሲመጣ ይገናኛል። በቤተ እግዚአብሔር ተገኝቶ ቁጭ ብሎ ቃል እግዚአብሔር ይሰማል ወገኖች። ስለዚህ በኃጢአት መንገድ ላይ የሚገናኝ ሰው ግን ሁልጊዜም ኃጢአተኛ ነው ማለት ነው። አሁን መጠጥ ቤት ብትሄዱ፣ ጭፈራ ቤት ብትሄዱ፣ ወይም ደግሞ ዝሙት ቤት ብትሄዱ ተመሳሳይ ሰው ነው የሚገኘው። የእግዚአብሔር ሰው የሆነ ግን ወደ እግዚአብሔር ቤት ይመጣል። እነሱ ሁለቱም ኃጢአተኛ ስለሆኑ ሁለታቸው በኃጢአት መንገድ ላይ ተገናኙና ወዴት እየሄድክ ነው ይለዋል። እኔማ እኮ አለ በቤት እኮ ያልነገረውን ሀሳብ ነው ወገኖች። ሶስናን እወዳታለሁ እኮ አለው። ኧረ ወዳጄ አንተ ካልክስ እኔም እኮ ፈርቼ ነው እንጂ መናገር እኔም እኮ እወዳታለሁ አለ። እንግዳውስ አለ አንዱ ለሁለት ይበቃ፣ ለአንድ ያሉት ለሁለት ይበቃ፣ ችግር የለውም እንግባባና እንሂድ አሉ። አስቡት እንግዲህ ሁለታቸውም ተስማምተው ሶስና ወደ ምትታጠብበት መጠመቂያ ቦታ ገቡ። ገብተው ተደበቁ። ማን እስከሚመጣ ድረስ? ሶስና እስከምትመጣ ድረስ ለመጠበቅ ማለት ነው። ሶስና ደንገጥሮቿን አስከትላ በቀትር ሰዓት ወደ ተክሉ ገባች። ለመታጠብ ደንገጥሮቿን ወይም አገልጋዮቿን ሂዱና ከታጠፉ በኋላ የምቀባው ሽቶ አምጡልኝ ብላ አገልጋዮቿን ስትልካቸው በሩን ዘግተው ሲወጡ እነዛ ሁለት መምህራን ከተክል ተደብቀው ደርሰው መዘጥ ብለው ወጡና ሶስና ጋር ፊቷ ይድቅን አሉ። አሁን ባላጠረጠራችሁና ባላሰባችሁ ሰዓት ድንገት የሆነ ነገር ዱብላ ሲወርድባችሁ አትደነግጡ? ትደነግጣላችሁ። ሁላችሁም እንደነግጣለን። ሶስና አማትባ
የእግዚአብሔር ስም ጠርታ ምንድናችሁ ከየት መጣችሁ ስትላቸው እኛ መምህራኖች ነን፣ እኛ አስተማሪዎች ነን፣ በሕዝቡ ዘንድ የምንታወቅ ሰዎች ነን። እንደምታውቁ በአንቺ ቤት በባልሽ ቤት እየተገኘ ሁልጊዜ ሕዝቡን የምናስተምር የተከበርን መምህራንና ሀሳባችንን ፈቃዳችን ፈጽሚልን አሏት። ምናችን ፈጽሚልን አሏት? ፈቃዳችን ፈጽሚልን። ለምን? ለዝሙት እሺ በይን ማለት እኮ ነው። ታዘዥን። ይህ ካልሆነ ግን አለ ከባልሽ ጋራ እናጣላሻለን። እሺ ማትን ከሆነ እኛ ተደማጭነት ስላለን መምህራን ስለሆን የምንናገረው ቃል ስለሚሰማ በሕዝቡ ዘንድ የታወቅን ስለሆን ከባልሽ ከትዳርሽ ጋራ እነሆ እናለያይሻለን የማታደርጊልን ከሆነ ብለው አይናቸው እግዚአብሔር እንዳያዩ ከለከላቸው። ወገኖች አስቡት። እግዚአብሔር እንዳያስተውሉ እግዚአብሔር እንዳይፈሩ አይናቸውን ጋረዳቸው ሰይጣን በዝሙት አስክሯቸዋልና። ስለዚህ ምን አሉ? የሚያየን የለምና አብረን እንተኛ አሏት። በድፍረት ማለት ነው ወገኖች። አያችሁ፣ አብረን እንተኛ የሚያየን የለምና። በእውነት እግዚአብሔር ያያቸው ክርስቲያኖች ያያቸዋል። ከእግዚአብሔር የሚሰወር ነገር አለ እንዴ? የለም። በተአምር ከእግዚአብሔር የሚሰወር ነገር የለም። እመኒ አረግ ውስተ ሰማይ ህየኒ ሀሎከ ወመኒ ወረድ ውስተ ቀላይ ህየኒ አንተ ብሎ ቅዱስ ዳዊት እንደተናገረ እንደ ንስር ክንፍ ተሰጥቶ ወደ ሰማይ ብበር አንተ አለ፣ ወደ ጥቅም በወደ አንተ ነህ ብሎ ቅዱስ ዳዊት እንደተናገረ እግዚአብሔር የሌለበት ቦታ የለም። ከእግዚአብሔር ማምለጥ የሚቻልበት ምንም ጊዜና ደቂቃ የለም ወገኖች። ስለዚህ የሚያየን የለምና አብረን እንተኛ። ይህ ካልሆነ ግን ከደንገጥሮችሽ ጋር እና ከባልሽ ጋር እናጣላሻለን፣ በሕዝብ መካከል ተወግረሽ ትሞቻለሽ አሏት። በዚህ ጊዜ ሶስና ቆም ብላ አሰበች ወገኖች። ምን አለች? ቀስ ብላ አሰበችና አሁን ይህ ነገር ባደርገውም ከእጃቸው ማምለጥ ባላደርገውም ከእጃቸው ማምለጥ አልችልም፣ ባደርገውም ደግሞ ሰስኜ እግዚአብሔር ማሳዘን ነው። እግዚአብሔርን በድዬ በዝሙት ወድቄ በእግዚአብሔር ከሚያዝንብኝ እግዚአብሔር ከማስከፋ የቱ ይሻለኛል? የቱን ብመርጥ ይሻለኛል አለች። አሁን እናንተ እንዲህ አይነት ነገር ቢገጥማችሁ ምን ታስባላችሁ? ይህን ለመቋቋም ይህን በእምነት ለመሻገር እናንተ ትደፍራላችሁ? እንደዚህ አይነት ጥያቄ ቢቀርብላችሁ ይህ ጥያቄ ለሁላችንም ብንጋበዝ፣ አረ በጣም ከባድ እኮ ነው ክርስቲያኑ። ዛሬ እኮ አይደለም እንደዚህ አይነት አይደለም ተገደል ይቅርና በጣም ዛሬ ከባድ ነው ዘመኑ። ስለዚህ ሶስና ግን በልቦናዋ በዓይነ ሕሊናዋ የተመለከተችው እግዚአብሔርን ነው። ምንና ተመለከተችው? ከእጃቸውም አላመልጥ እሺ ብላቸውም ደግሞ እንደገና ደግሞ እግዚአብሔርን በመደል እግዚአብሔር ኢትዘሙ ብሏል፣ አትዘሙቱ አትሰስኑ ብሎ ተናግሯልና ስለዚህ ከአስርቱ ቃላተ ወንጌል ከአስርቱ ቃላተ ኦሪት አንድ መተላለፍ ነው የሚሆንብኝ። አስርቱ ቃላተ ኦሪትን ደግሞ መተላለፍ ማለት ሁሉ ነገር ይናዳል። ከአስርቱ ቃላት አንዲቱ ተጣሰች ማለት አስሩ ሁሉ ዘጠኙ ሁሉ ይጠፋሉ ማለት ነው። አንድ በራ አንድ ቤት አለው 10 መስኮቶች አሉት። አስሩ መስኮቶቹ አንዱ 8 9 ተዘግተው አንዱ ክፍት ከሆነ ሌላ በዛ ገብቶ ያለውን ንብረት ይዘርፋል አይዘርፍም? ይዘርፋል አይደል? አስርቱ ትእዛዛት ማለት እንደዚሁ እንዳስሩ መስኮቶች እንደዛ ማለት ነው። ከአስርቱ ትእዛዛት መካከል አንዷ ከተጣሰች አንዷ ከተላለፈች እግዚአብሔር ይፈርድብናል ማለት ነው። ስለዚህ ዝሙት ደግሞ ከአስርቱ ትእዛዛት አንዱ ነው። እግዚአብሔር ካዘዘው አትዘሙቱ አትሰስኑ ብሎ እግዚአብሔር አዝዞናልና ስለዚህ ሶስና ይህን እንዳታደርግ እግዚአብሔር ልቦናዋን እንዳጸናላት በጸሎት ጠየቀች። ፈተና ሲደርስባችሁ ሰይጣን ሲከሳችሁ ሰይጣን ሊፈርድባችሁ ሊያስፈርድባችሁ ሲቆም ሁልጊዜም ሰይጣን ከሳሽ ነውና ሊከሰን ሲቆም እናንተ እግዚአብሔርን በጸሎት ጠይቁ። በጸሎት ስንጠይቅ ደግሞ እንዳሸንፈዋለን ሰይጣንን ማለት ነው። ስለዚህ ሰይጣንን ለማሸነፍ ምን ያስፈልጋል? ጸሎት ያስፈልጋል። ከእግዚአብሔር ጋር መጣበቅ ያስፈልጋል። እንደ ሶስና አስተዋይ ሴት መሆን ያስፈልጋል። እንዲሁ ዝም ብለን በዘፈቀደ በደመ ነፍስ የምንመራ ከሆነ ግን የገጠመን ሁሉ በጸጋ ተቀብለን የምናስተናግድ ከሆነ ግን ካሰብነው ሳንደርስ መንገድ ላይ ወድቀን እንቀራለን ማለት ነው። ሶስና ይህን ነገር ግን ተቋቁማ እግዚአብሔርን በጸሎት ጠየቀች። በማይክሮ ሰከንድ ውስጥ ነው የጸለየችው ሶስና። እንደዛ ከፊቷ ድቅን ብለው ታዘዥን እሺ በይ እያሏት፣ እሷ ግን ፈጣሪዋን በዛ ሰከንድ ውስጥ ጸለየችና ለምንን ልቦናዋን አጸናላት። ወዲያውኑ ልቦናዋን አጽንቶላ ብላ ጮኸች ሶስና ማለት ነው። ከእናንተ ጋርማ አልወድቅም፣ ይህን ሥጋዬንም አላረክስም፣ እግዚአብሔር ያላዘዘውን ነገር አልፈጽምም ብላ በትዕግስት
ሶስና ስትጮህ ወዲያውኑ እነሱ አብረው ጮሁ ማለት ነው። ለምን? ነገር ለማስመሰል አብረው ጮሁና ወዲያውኑ ጎረቤት መጣ። ዘመዶቿ ሁሉ ሰምተው ወጡ ከቤት። ምን ተከሰተ? ምን ተፈጸመ ብለው ሁሉም ሲወጡ ዘመዶቿ ሁሉ ሲመጡ እነዚያ መምህራንም አብረው ቆመዋል ከፊቷ። ነገሩ ምንድን ነው? ምን ተከስቶ ነው ሲባል ሶስና ከጎልማሳ ጋር ስታመነዝር አገኘናት አሉ። ግን አመንዝረው ማን ነው ወገኖች? ዘማዊ ማን ነው? እነዚያ መምህራን ናቸው። በሐሰት ለመክሰስ የቆሙ ሰዎች፣ በሐሰት እሷን ለማስፈርና ለማስከደድ የቆሙ ሰዎች ናቸው። ስለዚህ ሶስና ይህንን ነገር ከእነሱ መምህራን ከተባሉት ቃል ስትሰማ በጣም አዘነች። ያሳፍራል እኮ የታመነው ሰው ተስፋ ያደረግነው ሰው ምርኩዝ ይሆንና ያልነው ሰው እንደጠበቅነው አልሆን ሲልልን እኮ በጣም ተስፋ እንቆርጣለን እኮ። ነገር ግን ለሚያውቅና ለሚያስተውል ሰው ግን ከሰው ምንም አይጠበቅም። ሰው ኢምንት ነገር፣ ሰው ደካማ ነው። ምናልባት አሁን እናንተ መምህራን ወይም ቁሞ የሚያስተምር የሚሰብክ ሰው ኃጢአት ሲሰራ ብታዩ እንግዲህ ከዚህ በኋላ እኔ ትላላችሁ ከገሌ መምህር አልማርም፣ እኔ ከዚህ በኋላ ቤተ እግዚአብሔር አልደርስም ብሎ እኮ የሚገሰጽ ሰው አለ። የሚገርማችሁ ነገር ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መልእክቱ ላይ ምዕራፍ 6 ቁጥር 4 ላይ የተናገረው ቃል አለ። ምን የሚል ቃል ነው? ማንም ሰው በሌላው ስለራሱ ኃጢአት ይጨነቅ፣ የራሱን ኃጢአት ይመርምር እንጂ ስለ ጓደኛው ስለ ባልንጀራው ኃጢአትና በደል መጨነቅ ማሰብ የለበትም። እስመ ኩሉ ጾሮ ይጸውር፣ ሰው ሁሉ የራሱን ሸክም ይሸከማልና። ሰው ሁሉ ምን ይሸከማል አለ? የራሱን ሸክም ይሸከማልና። ሰው ሁሉ የዘራውን ነው የሚያጭደው። አያችሁ? ሰው ሁሉ የራሱን ሸክም የሚሸከም ከሆነ ሰው ሁሉ የዘራውን የሚያጭድ ከሆነ ስለ ሰው መናገርና በሰው ተስፋ መቁረጥ አያስፈልግም አሉ። ሰው ትናንትና ቢያቀር ትናንትና ቢሰጥ ነገ መድገም ስለማይችል ማለት ነው ወገኖች። ስለዚህ ሐዋርያው ቅዱስ ጳውሎስ እያንዳንዱ የራሱን ሸክም ይሸከማል አለ። ስለዚህ ሶስናም ይህንን ቃል እነዛ መምህራን ሲቆመው ሲመሰክሩ በዚህ ጊዜ ያቺ ሴት ብርቱ ሴት በሕዝቡ መካከል ቆማ እንድትወገር ሊፈርዱ እነዛ መምህራን አንደበታቸውን ከፍተው በድፍረት ሲናገሩ እርሷ ግን እነሆ ምንም አንድም ነገር ሳትጨነቅ በተስፋ እግዚአብሔር ትጠብቀው ነበር። እነዚህ መምህራን እንዴት ነው ስትሰስት ያገኛቸዋል? ከምን አንጻር ነው ብለው ሰዎች እንኳን ሲጠይቋት እሷ ሴት ስለሆነች ያዝናል፣ ጎልማሳው ግን አመለጠና የሌለ ታሪክ እኮ ነው፣ የሌለ ውሸት። እሱ ግን አመለጠን። ምንም እኮ ወንድ የለም ከዛ በፊት እኮ ከዛ አካባቢ አንድ የወንድ ዘር የለም፣ እነሱ ብቻ ናቸው ያሉ። ስለዚህ እሱ ግን አመለጠን፣ እርሷ ግን ያዝናት ሴት ስለሆነች ብለው ለሕዝቡ ሲናገሩ አንደኛ መምህራን ናቸው፣ በሕዝብ ዘንድ ተደማጭነት አላቸው። አረ ተደማጭነት ስላላቸው ዛሬ አሁን አንድ ባለስልጣንና አንድ ተራ ሰው በአንድ ፍርድ ቤት መካከል ቢቆሙ ሁለቱም እኩል ይደመጣሉ እንዴ? አይደመጡም። አይደለም ስልጣን ያለው ሲቅርና ስልጣን ያለው ዘመድ ያለን ሰዎች እኔና እናንተ ትንሽ ነገር ስለቆጠር ወይም ንግግር ስለምናውቅ የደካማውን ንብረት የኔ ነው ብለን በሐሰት ከሰን እንቆማለን እኮ። ሰው እኮ በጣም በደለኛ ስለሆነ በድፍረት ገና ከፍርድ ቤት ስልጣን ላይ አንድ ወንድም አለ ወይም አጎት አለኝ ብሎ የሌለውን የእሱ ያልሆነውን ንብረት ወይም ያሱ ያልሆነውን ቦታ የሌለው ቦታ ብሎ የምስኪኑን ሰው እያስለቀሰ በጠማማ ወንበር ላይ ወንድሙን አስቀምጦ በሱ ንግግር ችሎታ በሐሰት አስፈርዶ ለሱ የሚያደርግ ደፋሮች ብዙዎች ናቸው የተጠራቸው። ስለዚህ እነዚህ መምህራንም በጊዜው በሰዓቱ ተደማጭ ስለሆኑ ንግግር ስለሚችሉ በሕዝቡ ዘንድ እነሱ ተሰሚነት ስላላቸው አዎ ስታምነዝር ስትዘሙት አግኝተናታልና ስለዚህ እቺ ሴት ልትወገድ ልትገደል ይገባታል አሉ። ከዛ በኋላ ሕዝቡን በጣም አዘኑ። በሙሴ ሕግ ደግሞ እንደሚታወቀው አንድ ሴት ስታምነዝር ስትሰስር የተገኘ ሴት በድንጋይ ተወግራ በእሳት ተቃጥላ የምትሞተው እንደ ዛሬው አይደለም፣ በንስሐ አይደለም ብሎ እየሰማችሁ ነው። ዛሬ እግዚአብሔር ከባቴ አበሳን እያንዳንዳችንን ሁሉ በደላችንን እነሆ ሽፍን አድርጎ ነጠላ ለብሰን አምረን ደምቀን ተውበን በቤተ እግዚአብሔር ስንቆም ሁላችንም ጻድቅ፣ ሁላችንም ንጹሕ ሆነን በእግዚአብሔር የተቀደስን እንቆማለን። ሁላችን ንጹሕ አይደለንም። ንጹሕ ሆነን ሳይሆን ግን እግዚአብሔር በምሕረቱ በቃል ኪዳኑ እግዚአብሔር ቃል ኪዳን ስለገባልን
በንስሐ ታጥበን አዲስ ሰዎች እንድንሆን እግዚአብሔር ቃል ኪዳኑን ሰጥቶናል። በብሉይ ኪዳን ግን ሁሉም ሰው ኃጢአት የሰራ ሰው ሁሉ ምን ይሆናል? በግንባር ላይ ኃጢአቱ ተጽፎ አንዱ የአንዱ ኃጢአት ያነብ ነበር። ስለዚህ እግዚአብሔር ከዚህ ሁሉ አውጥቶ በንስሐ እንድንታደስ በስውር እንድንፈወስ እግዚአብሔር ጸጋ ሰጥቶናል። ስለዚህ በብሉይ ኪዳን ሕግ መሰረት በኦሪት ሕግ መሰረት እግዚአብሔር ተወግራ ትሙት ተቃጥላ ትሙት ያለውን የሙሴን ሕግ ተላልፋለችና ልትወገር ልትገደል ይገባታል ብለው እነዚያ መምህራን ይህን ክስ አቀረቡ ማለት ነው። በዚህ ጊዜ ሕዝቡ ሁሉ ተሰበሰበበት። ልትወገር ቀጠሮ ተያዘ። በቀጠሮ ቀን እነዚያ መምህራን ሀሳባቸውን አዘጋጅተው ቀረቡ ማለት ነው። ለምንድን ነው ሀሳቡ? እሷን የሚያስወግዱበትን መልሳቸውን አዘጋጅተው ሕዝቡ ደግሞ ተሰብስቦ ነው የምትወገረውና የኢያቄም ሚስት አመንዝራ ተገኝታለችና ከባሏ ውጭ ስትሰስን ተገኝታለችና ዛሬ ትወገራለች ተብሎ አዋጅ ታውጇል። ሕዝቡ በሰበሰበበት ልትገደል ማለት ነው። ስለዚህ ሶስና አሁንም እግዚአብሔርን ከመለመን ወደ እግዚአብሔር ከመጸለይ ያቋረጠችበት ጊዜ የለም። ሁልጊዜም ትጸልያለች። በዚህ ጊዜ ሶስና ምን አለች? ምን ጸለየች? አቤቱ አምላኬ ሆይ እነዚህ መምህራን እውነት በሐሰት ፈርደውብኛል። እግዚአብሔር ሆይ አስቀድመህ ልብና ኩላሊትን የምትመረምር የሆነውን ከመሆኑ በፊት አስቀድመህ የምታውቅ አምላክ ሆይ እውነቱን አንተ ግለጥ ብላ ወደ እግዚአብሔር ጸለይ ይችላል። አያችሁ፣ ከመሆኑ በፊት አስቀድመህ የምታውቅ ልብና ኩላሊትን የምትመረምር አምላክ ሆይ እነዚህ ሰዎች በሐሰት ከሰውኛልና አንተ እውነቱን አውጣለች። እንደዚህ በምቅ ይህንን ለምንለሱት ለእግዚአብሔር ብትበደሉ እንኳን ሰው ቢበድላችሁ እንኳን እናንተ እግዚአብሔርን ሳታሳዝኑ ወንድማችሁን ሳታሳዝኑ እንዲህ ብላችሁ ወደ እግዚአብሔር ጸልዩ። እግዚአብሔር ያስተማረን ወለዘ ይጻፍ አከንተይማ ሚጥልቱ ካሊታይ ቀኝ ፊትን ቢመታ ግራ ፊትን መልሰህ ስጠው ነው ያለው አይደል? ስለዚህ ክፉን በክፉ አታሸንፉ፣ በመልካም አሸንፉ እንጂ በክፉ አታሸንፉ። ስለዚህ ሶስና ይህንን ያስተማራትን እግዚአብሔር እንዲህ ብላ ነበር የለመነችው ማለት ነው። እነዚያ መምህራኖች መጡ፣ ሕዝቡም ተሰበሰበ። ሕዝቡ በተሰበሰበበት ልትወገር ወደ መውገዳው ቦታ ሶስና ይዘዋት ሲሄዱ እግዚአብሔር አንድ ብላቴና ሕፃን ልጅ አንደበቱን ከፍቶ ንጹሐን እንደማለዛችሁ ሲታ ልጁን አወጣና ምን አለ? እኔ ከዚህ ሴት ደም ንጹሕ ነኝ አለ። የሚገርም ቃል እኮ ነው ወገኖቼ። እኔ ከዚህ ሴት ደም ንጹሕ ነኝ አለ። ብዙ አዛውንት ሽማግሌዎች አሉ፣ ብዙ ታላላቅ ሴቶች አሉ፣ ብዙ አዋቂዎች፣ ብዙ የተማሩ ሰዎች እኮ አሉ። ነገር ግን አንድ ምስኪን ብላቴና ሕፃን አስነስቶ እኔ ከዚህ ሴት ደም የለሁበትም ይህ ሴት ብትወገር እኔ በዚህ አልተስማማሁም አለ። እግዚአብሔር አንደበቱን ከፍቶ በመንፈስ ቅዱስ በታሻ አንደበቱ እኔ ከዚህ ሴት ደም ንጹሕ ነኝ ብሎ ተናገረ። በዚህ ጊዜ ሕዝቡ ሁሉ ወደ እሱ ተመለሰና አንተ ምንድን ነው የምትናገረው ነገር? ምንድን ነው ያለ ነገር አሉት። ለምንድን ነው እንዲህ የምትለው አሉ። አይ እናንተ ሕዝበ እስራኤላውያን ሆይ ለምን አላዋቂዎች ትሆናላችሁ? ለምን በስመ አብ በለው ሰውን ትከሳላችሁ? ሰውን ለምን በሐሰት ትፈርዳላችሁ? ሰውን በሐሰት ለምን ከሳችሁ ታቆማላችሁ? እነዚህ ሰዎች ስለተናገሩ እነዚህ ሰዎች ገና ስላሏችሁ ብቻ ምን መረጃ ኑሯችሁ ነው? ስለዚህ ሊመረመሩ ይገባቸዋል አላቸው። ከዛ በኋላ ይቺ ሴት እንደገና ብዙዋ እንደገና ተመለሰና ወደ ዳንኤል መጣ ማለት ነው። ሁሉም ተሰብስቦ ምን አለ? እስቲ አንተ የምትለን ነገር አለ ወይ? እግዚአብሔር የነገረህ ቁም ነገር አለው ያሉት። አዎ እኔ የምናገረው ነገር አለኝ አለ። ምንድነው የምትናገረው ነገር ሲሆን እኔ እነዚህ ሰዎች ጥያቄ ጠይቃቸዋለሁ አለ። እሺ ምንድነው የምትጠይቃቸው? እያንዳንዳቸው ለየብቻ አድርጋችሁ አቁሙልኝ። ከዛ በኋላ እያንዳንዳቸው ለየብቻ አቁሙና አንደኛው መምህር ጠራው። አንተ መምህር ሆይ በእውነት ዝሙት አስክሮሃልና በዚህ ሴት ላይ ልትፈርድባት አስቀድመህ ራስን አሳምነሃልና ስለዚህ ይህች ሴት በእውነት አመንዝራለች ብለህ ተናግረሃል። ስለዚህ ይህች ሴት ስታመነዝር ያገኘሃት ከምን ዛፍ ስር ነው አለው። ጥያቄ ጠየቀው። መስቀለኛ ጥያቄ ነው። ፍርድ ቤት ሄዳችሁ ታውቃላችሁ አይደል? ቅድም ተካስን አናውቅም ብላችሁ ነበር። አሁን ደግሞ አሁን አላችሁ። እንዴት ነው ነገሩ? አሬ ነገር እንዴት ነው? ቅድም ተካስን አናውቅም፣ ፍርድ ቤት ቆሜ አላውቅም፣ ለምስክርነትም ቀርቤ አላውቅም ብላችኋል። አሁን ደግሞ ፍርድ ቤት ቆማችሁ ታውቃላችሁ? አዎ አያችሁ። እስመ ቃሌ ከትጸድቅ ቃሌ ከትፌነን ይላል በዚህ በማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ
ከአነጋገር የተነሳ ይፈረድብሃል። አነጋገራችን ከምን እንደምንናገር ማሰብ መቻል አለብን። ስለዚህ ከአነጋገራችን የተነሳ ስለሚፈረድብን እኔና እናንተ ስንናገር ክርስቲያን አስቦ ነው የሚናገረው። ክርስቲያን ምን እንደሚናገር ማወቅ አለበት። ወዴት እንደሚሄድ ክርስቲያን ያውቃል። ምን እንደሚመገብ፣ ምን እንደሚለብስ፣ ከማን ጋር እንደሚውል ክርስቲያን ጠንቅቆ ያውቃል። ስለዚህ ባልንጀራችን መምረጥን ያስፈልጋል። ስለዚህ ከመልካም ባልንጀሮቻችን ጋር ከመልካም ባልንጀራ ጋር ለመዋል ደግሞ መልካም ጓደኛ መምረጥ ያስፈልጋል ማለት ነው። ስለዚህ ቃሎቻችንን አንድ ልናደርግ ይገባል ማለት ነውና ስለዚህ ሶስና ይህ ብላቴና ዳንኤል ሲጠይቀው አንተ በእውነት ዝሙት ያሰከረ ሰው በእውነት ሶስና ከምስር ስታመነዝር ያገኘሃት አለ። ከዚያ በኋላ አዎ ሶስና ስታመነዝር ያገኘሁበት ዛፍ ኮክ ይባላል። በሌላ አነጋገር ሰኪኖን ይባላል። ይህ እንጨት ከኮክ ዛፍ ስር ነው አለው። በእውነት አንተ ሐሰትን ተናግረሃልና የእግዚአብሔር መልአክ ከላይ እስከታች ሊሰነጥቅ ሰይፉን አጥቶ ቆሟል አለ። በሐሰት ተናግረሃልና የእግዚአብሔር መልአክ ይሰነጥቃል። በዚህ ጊዜ በዛን ቃል በል ወደዛ ተመለሳል። ወዲያውኑ ደግሞ ሁለተኛውን አስጠራው። ሁለተኛው ካስጠራው በኋላ ደግሞ አንተ ሰው ይህችን ሴት በእውነት ስታመነዝር አገኘኋት ብላ ደምን በራስህ ላይ ይዞራል። ስለዚህ በምን ዛፍ ስር ስታመነዝር አገኘሃት አለው። በሮማን ዛፍ ስር ነው አለ። አሁን የሁለቱ ሀሳብ አንድ ሆነ እንዴ? አይደለም አይደል እንዴ? አንዱ ከኮክ ዛፍ ስር ነው አለ፣ አንዱ ደግሞ ከሮማን ዛፍ ስር ነው አለ። ስለዚህ የሁለቱም ሀሳብ ተለያየ። ስለዚህ በእውነት ሐሰት ተናግራልና አንተንም እንደ ባልንጀራ የእግዚአብሔር መልአክ በሰይፍ ይቀስፍሃል አለ። ከዛ በኋላ ይህን ብሎ ከተናገረ በኋላ ወደ እርሱ ተመለሰ። እነዚህ ሰዎች የሁለታቸው ሀሳብ የተለያየ ሀሳብ ነውና እነዚህ ሰዎች ይህችን ሴት በሐሰት ፈርደውባታልና የዚህ ሴት ደም ንጹሕ ነው፣ እዚህ ሴት ከእነዚህ ሰዎች ክስ ከዚህ ሰዓት ደግሞ ነፃ ትወጣለች፣ እነሱ ግን በፈረዱበት ፍርድ እነሱ ሊፈረዱ ይገባል ብሎ በሕዝብ መካከል በድንጋይ ተወግረው እነሱ በከሰሱት ክስ በድንጋይ ተወግረው እንዲሞቱ አደረጋቸው ይላል እግዚአብሔር። ስለዚህ ዳንኤል በፈረደው ፍርድ እነሱ ባቀረቡት ክስ እነሱ ሶስናን ለማስወገድ ቀርበው እነሱ ተወግረው እነሱ ለሞት ተዳረጉበት ማለት ነው። ስለዚህ እንዳይፈረድባችሁ አትፍረዱ የተባለው ማንም ሰው የራሱን ኃጢአት ሳያስተውል ማንም ሰው የባልንጀራውን ኃጢአት ተመልክቶ እኔ ጻድቅ ነኝ እኔ ንጹሕ ነኝ ብሎ ሳይፈርድ እያንዳንዳችንን እንደ ስራችን እንደ ሰራነው መጠን የሚከፍል እግዚአብሔር እያንዳንዳችን እንደ ስራችን የሚከፍል አምላክ አለና ሁላችንም እንደየስራችን ይስጠን ብሎ ማለት እንጂ እኔ ጻድቅ ሰው ነኝ እገሊት እኮ አይ እግዚአብሔር አቤት አሁን ልጅን ሰው ከእግዚአብሔር ቤት የመጣች እግዚአብሔር ይቅር ይላት ነው ብሎ በሰዎች ላይ እጃችን ሳናነሳ ሁላችን በደለኞች ብለን በማሰብ ለንስሐ ራሳችን አዘጋጅተን በሰዎች ሳንፈርድ ለመንግስቱ እንዲያበቃን አምላካችን መልካም ፈቃዱ ይሁንልን።